እስኪ አንድ ጥያቄ ልጠይቃችሁ። ተከርታችሁ ሰዎች ተጠቅሞባችሁ ወይም ደግሞ አይጎዱኝም ብላችሁ ያመናችሁባቸው ሰዎች ፊታቸውን አዙረው እምነታችሁን ሰብረውባችሁ ያውቃሉ? ያንን ሁሉ ነገር ተደርጋችሁ አሁንም ለሰዎች መጨነቅ መስጠት አላቆማችሁም? ምንስ አገኛችሁበት? ህመም፣ አለመከበር ወይስ የልብ ስብራት? ከባዱን እውነታ ልንገራችሁ። ስሜታችሁን መግራትና መቆጣጠር ካልቻላችሁ ይህ ዓለም አብዝቶ ይሰብራችኋል። በዚህ ዓለም ላይ አሸናፊ የሚባሉ ሰዎች መቼ ስሜታቸውን ዝም ማስባል እንዳለባቸውና ወደፊት መጓዝ እንዳለባቸው በሚገባ የሚያውቁት ብቻ ናቸው። ስለዚህ ንገሩኝ እስቲ፣ ኃይላችሁን መልሳችሁ ለማግኘት ዝግጁ ናችሁ? ብዙ ሰዎች በህይወታቸው እያሰቡ ከመኖር ይልቅ ምላሽ መስጠት ላይ ያተኩራሉ። የሆነ ሰው ይክዳቸዋል፣ ይሰበራሉ። የሆነ ሰው ያዋርዳቸዋል፣ ይደማሉ። የሆነ ሰው ይተዋቸዋል፣ ብዙ ቦታ ይከፋፈላሉ። ለዛ ነው እነዛ ሰዎች ባሉበት ቦታ ያለ ለውጥ ዘመናቸውን የሚገፉት። ምክንያቱም ስሜት ውሳኔያችንን እንዲነዳው ከፈቀድን ወሳኙን ኃይላችንን እናጠዋለን። እስኪ ዙሪያችንን እንመልከት። ስኬታማ ሰዎች ስሜታቸው ውሳኔያቸውን እንዲገዛው ሲፈቅዱ ተመልክተን እናውቃለን? በፍጹም። እነሱ ስሜት ጊዜያዊ ነገር እንደሆነ፣ ውሳኔና እርምጃ ደግሞ ዘላቂና አብሯቸው የሚኖር እንደሆነ በሚገባ ተረድተውታል። እስኪ ለመጨረሻ ጊዜ ስሜታችን ውሳኔያችንን የመራበት አጋጣሚን እናስብ። ውጤቱ ሁኔታውን የተሻለ አደረገልን ወይስ ደግሞ ነገሮች ተባባሱ? እዚህ ጋር ማስተዋል ያለብን ነገር እንደ ሮቦት እንሆን እያልን አይደለም። ነገር ግን መጥቶ የሚሄደውን ስሜታችንን የምናስተናግድበትን መንገድ ማስተካከል አለብን ነው ቁም ነገሩ። ስሜትን በመቆጣጠርና ስሜትን በመሸፈን ወይም ደግሞ በመጨቆን መካከል ሰፊ ልዩነት አለ። ስሜትን መቆጣጠር ማለት ሲመጣ ወይም ሲሰማን መረዳትና ውሳኔያችንን እንዳያዛባው መጠንቀቅ ማለት ነው። ስሜትን መሸፈን ወይም መግራት ደግሞ ተጽዕኖን ለመቀነስ እንዳይታይ አድርገን መቅበር ወይም ደግሞ እንዳልተፈጠረ መቁጠር ነው። መለማመድ ያለብን መቆጣጠርን ነው እንጂ ማጥፋትን አይደለም። የሆነ ሰው ሲሰድበን መልሶ ከመሳደብና ከመናደድ ሁኔታውን በሚገባ እንመዝነው። ህይወት ስትከብደንና ስትጫነን ከመሰበር ይልቅ ሁኔታውን እንላመደው። ታዲያ እዚህ ጋር የሚነሳው ወሳኙ ጥያቄ ይህንን አቅም እንዴት ላዳብረው ነው? ቀላል ነው። አንደኛ፣ መከዳትን፣ አይሆንም መባልንና መንሸራተትን እንጠብቅ። ህይወት ሚዛናዊ አይደለችም። ይህን እየጠበቅን የምንኖር ከሆነ ትርፉ ደጋግሞ መናደድ ብቻ ነው። መከዳት፣ አይሆንም መባልና ወደ ኋላ መንሸራተት የማያጋጥሙ ነገሮች አይደሉም። እነዚህ ነገሮች ማንም እንሁንማ ምንም ያክል ለማጥፋት ብንታገል በህይወታችን ውስጥ የማይቀሩ ጉዳዮች ናቸው። አንዳንዴ ነገሮች ሁሉ ይጨላልማሉ፣ መከዳት ይበዛል፣ እድሎች ያመልጡናል። ወሳኙ ቁም ነገር ግን በእነዚህ ነገሮች አለመገረም ነው። ለነዚህ የህይወት አንድ አካል ለሆኑ ነገሮች ዝግጁ ሆኖ መኖር ወሳኝ ነው። መውደቅን ከጠበቅነው ስንወድቅ ጉዳቱ አይከብደንም። መከዳትን ከጠበቅነው ስንከዳ ቶሎ እናገግማለን። ከመሰበር ይልቅ ቀና እንላለን። ሁኔታዎችን እንላመዳለን። በጥበብ ደግሞ ወደፊት እንራመዳለን። ሰዎች ሲከዱን ከግለሰባዊ ጉዳይ ጋር አናገናኘው። ክህደቱ የነሱ ማንነት ነጸብራቅ እንጂ እኛን የሚወክል ነገር የለውም። ሰዎች ሲክዱን እኛ ለነሱ ጥሩ አይደለንም ማለት አይደለም። በተቃራኒው እነሱ ሐቀኝነት የላቸውም ማለት ነው። አይሆንም መባል ለፈለግነው ነገር ብቁ አይደለም ማለት አይደለም። ይልቅ ለሌላ የተሻለ ነገር እየታጨን ነው ማለት ነው። ወደ ኋላ መንሸራተት ማለት የውድቀታችን ማሳያ ሳይሆን ለዛ ነገር ምን ያክል ቁርጠኛ ነን የሚለው እየተፈተነ ነው እንደማለት ነው። ከባድ ቀናት ይመጣሉ። ነገር ግን በዛ ውስጥ የኛ ማደግም አብሮ ይመጣል። ህመም ይመጣል። እዛ ውስጥ ግን ከትላንት የተሻለ መሆንን እናገኛለን። ወደፊት እንቀጥል። ጠንካራ እንሁን። የማይቀሩ የህይወት ትግሎችን ያለንን እውነተኛ ኃይል እንድንዘነጋው እንዲያደርጉን አንፍቀድላቸው። ሁለተኛው፣ ከውጤት መነጠል አለብን። የሰዎች ማረጋገጫና ፍቃድ ያን ያክል ትኩረት የምንሰጠው ነገር መሆን የለበትም። ከሰዎች ለራሳችን ማረጋገጫ በጠበቅን ቁጥር በስሜታችን ላይ ስልጣን እየሰጠናቸው እንሄዳለን። ሌሎች ባይስማሙ እንኳን የራሳችንን ውሳኔ በራሳችን እንፈትሸው። ጥንካሬ የሚመጣው በራስ መተማመን እንዲሰማን የሌሎችን ፍቃድ መጠበቅ ስናቆም ነው። ሶስተኛው ሐሳብ፣ ሰውነታችንን ብቻ ሳይሆን አእምሮአችንንም እናሰልጥነው። ስሜታችን በቀጥታ ያስተሳሰባችን ነጸብራቅ ነው። በአስተሳሰባችን ላይ ያለን ቁጥጥርን ካጣነው ስሜታችን እንዲቆጣጠረንና እንዲነዳን እንፈቅድለታለን። ዲሲፕሊን የሰውነት ብቻ አይደለም፣ እንደውም መነሻው አእምሮ ነው። በዓለም ላይ አለ የሚባለው የሰውነት ጥንካሬ ኖሮን አእምሮአችን ግን ደካማ ከሆነ ህይወት ትሰብረናለች።
የአእምሮ ጥንካሬ ሰውነት በሚገነባበት መንገድ ነው የሚገነባው። ያለማቋረጥ መስራት፣ ቁርጠኝነት፣ ዲሲፕሊንና ትጋትን ይጠይቃል። ልክ ትልልቅ ብረቶችን ማንሳት ጡንቻችንን እንደሚገነባው ሁሉ መሰናክሎችም ማስተሳሰባችንን ጠንካራ ያደርጉታል። አእምሮአችን እንዴት እንደሚሰራ ለመረዳት የሳይኮሎጂ መጽሐፍትን እናንብብ። ትኩረት ለማዳበርና ውስጣዊ ሰላምን ለማግኘት ሜዲቴሽን እንስራ። ራሳችንን ማየት እናዳብር። በዛ ውስጥ ጥንካሬና ድክመታችንን እንረዳለን። ማሳደግ ያሉብንን ነገሮችም ለይተን እናውቃለን። አስተሳሰባችን ስሜታችንን እንዲቆጣጠረው ማድረግ እንችላለን። ያለ አእምሮ ዲሲፕሊን ከተጓዝን ስሜታችን እርምጃዎቻችንን ያበላሽብናል። ነገሮች ሲበላሹ በጣም እንበሳጫለን። ጭንቀትና ድብርት ቤታቸውን እንዲሰሩብን እንፈቅዳለን። አእምሮአችንን ካሰለጠንነው ግን ስሜታችንን መቆጣጠር ያስችለናል። በወጀብ ውስጥ መረጋጋት እንችላለን። ችግሮችን እንደ መሰናክሎች እናያቸዋለን እንጂ ከመንገድ የሚያስቀሩን አድርገን አንቀበላቸውም። አእምሮአችንን በየቀኑ እናጠንክረው፣ ዕውቀትን መግበው፣ በአዳዲስ እይታዎች እንፈትነው፣ ከምቾት ዓለሙ እንዲወጣ እንገፋፋው። ምክንያቱም መጨረሻ ላይ አእምሮአችን ትልቁ መሳሪያችን ወይም ደግሞ ትልቁ መውደቂያ ድክመታችን ይሆናል። ስለዚህ በአግባቡ እናሰልጥነው። አራተኛው ምላሽ ከመስጠታችን በፊት ቆም ብለን እናስብ። ከዚህ በኋላ ስትናደዱ፣ ስትከፉ ወይም ደግሞ ስትፈሩ ምላሽ ከመስጠታችሁ በፊት ቆም በሉና ትንፋሽ ወስዳችሁ አስቡ። በደንብ ተንፍሱ። ራሳችሁን እንዲህ ስትሉ ጠይቁት። ይሄ ነገር ኢነርጂን ባባክን ነገርየው ይገባዋል በሉት። ብዙ ጊዜ የዚህ ጥያቄ መልሱ አይገባውም ነው። እርግጥ ነው ስሜቶች በጣም ኃይል አላቸው። ነገር ግን በፍጹም እኛን መቆጣጠር የለባቸውም። ድርጊቶቻችንን እንዲመሩት ከፈቀድንላቸው የማይሆኑ ነገሮችን እናደርጋለን። የምንጸጸትባቸውን ቃላት እንናገራለን። እንዲሁም ደግሞ ለማይገባው ነገር ኃይላችንን እናባክናለን። ብዙ አጋጣሚዎች ስሜታዊ የሆነ ምላሽን አይፈልጉም። በተቃራኒው የሚፈልጉት ነገር ተገቢ አስተሳሰብ የሚያመነጨው ምላሽ ነው። ስሜታዊ የሆነ ምላሽ መስጠት እጅግ ቀላል ነው። ተረጋግቶ ምላሽ ከመስጠት በፊት ማሰብ ነው ጠንካሮችና ደካሞች መካከል ያለው ልዩነት። ራሳችንን ነገሮች ሲፈጠሩ ቆም ብሎ ማሰብና ምላሽ ከመስጠት በፊት ራስን መጠየቅን ማለማመድ አለብን። 5 ዓመት የሚቆይ ጥቅም ለሌለው ነገር 5 ደቂቃ በንዴት ማባከን የለብንም። ጊዜ፣ ኢነርጂና የአእምሮ ሰላም የማይገባቸው ነገር ላይ መባከን የሌለባቸው እጅግ በጣም ውድ የሆኑ ነገሮች ናቸው። ነገሮችን መተው መለማመድ አለብን። ጊዜያዊ ነገሮች ላይ ሳይሆን እድገት ላይ ትኩረት የሚያደርግ አመለካከትን ማሳደግ አለብን። ያ ነው ትክክለኛው ኃይል። አምስተኛው ዙሪያችንን ጠንካራ አእምሮ ባላቸው ሰዎች እንክበብ። ሁሌም ቢሆን አሉታዊ ሐሳብ ባላቸው ሰዎች ከተከበብን የእነርሱ ኢነርጂ ወደኛ መጋባቱ አይቀርም። ካህያ የዋለች ነውና ነገሩ ውላችንን ስለምንመስል አጠገባችን የሚሆኑ ሰዎችን ስንመርጥ በሚገባ ልንጠነቀቅ ግድ ነው። መጥፎ ውሳኔ የሚወስኑ ለነገሮች የተጋነነ ምላሽ የሚሰጡ ሰዎችን ካጠገባችን እናረቃቸው። በተቃራኒው ጥንካሬ የሚያስተምሩን እርጋታን፣ አለመቸኩልን የሚያሰርጹብን በዙሪያችን እናብዛ። ስድስተኛው የዝምታን ጥበብ እናዳብር። ሁሉም አጋጣሚ የኛን ምላሽ ይፈልጋል። ነገር ግን እጅግ አደገኛው ምላሽ መልስ አለመስጠት የሚሆንባቸው ቦታዎች በርካቶች ናቸው። ዝምታ ጥቂቶች ብቻ እንዴት እንደሚጠቀሙበት የሚረዱት ወሳኝ መሳሪያ ነው። ቃላቶቻችንን መቆጣጠር ስንችል ሁኔታዎች በእኛ ቁጥጥር ስር ይገባሉ። ሰዎች ሊያዋርዱን ሊሞክሩ ይችላሉ። ትዕግስታችንንም ሊፈታተኑት ይችላሉ። ምላሽ ስንሰጥ ለመመልከት የማይነኩ ነገሮችንም ሊነኩብን ይችላሉ። እነሱ ወዳሉበት ደረጃ እንድንወርድም ሊገፋፉን ይችላል። ነገር ግን እኛ ምላሽ ለመስጠት ፍቃደኛ ሳንሆን ስንቀር፣ ተረጋግተን ስንቆይ ድክመታቸው ፊት ለፊት ወጥቶ ይሰጣል። ዝምታ ተሸናፊነት ወይም ደካማነት አይደለም። ዝምታ ጥበብ ነው። ዝምታ ምላሽ ከመስጠታችን በፊት ነገሮችን እንድንመዝን እድል ይሰጠናል። ከመናገራችን በፊት እንድናስብ ያደርገናል። በቶሎ ስሜታዊ የሆነው ምላሽ መስጠት ሌሎች እንዲቆጣጠሩን እድል ይሰጣቸዋል። ነገር ግን ስንረጋጋ፣ ስናሰላስልና ቃላቶቻችንን ስንመርጥ ኃይላችን ሙሉ በሙሉ የኛ ይሆናል። በዝምታ ውስጥ ምቾት እንዲሰማን ራሳችንን ማስተማር አለብን። ሁሉም ክርክር ማሸነፍን አይፈልግም። ሁሉም ስድብ መመለስ የለበትም። ሁሉም ጦርነት ውጊያ ያስፈልገው። አንዳንዴ መተው፣ መሄድ፣ መምረጥ ስኬታችን እንዲያወራ መፍቀድም ያስፈልጋል። ሰባተኛው በፍጹም የማይነቀነቅ የራስ ክብርን እንገንባ። ራስን ማክበር የጠንካራና የማይነቃነቅ አስተሳሰብ መሰረት ነው። ያ ከሌለን ሰዎች በቀላሉ ስሜታችንን እንዲቆጣጠሩ፣ ክብር እንዳይሰጡንና እንዲንቁን ያደርጋል። ለራሳቸው ክብር የሌላቸው ሰዎች ከሌሎች ለማግኘት ሲሉ የማይደረግ ነገርን ያደርጋሉ። ለመወደድ ከጀርባ ለሰዎች ይሰግዳሉ። መርዛማ የሆኑ ጸባዮችን ያስተናግዳሉ።
ከደረጃ ዝቅ ለማለትም ይፈቅዳሉ። የማይጠቅማቸውን ግንኙነት ለማስቀጠል ድምፃቸውን ዝም ያሰኙታል። ነገር ግን ለራሳችን ክብር ሲኖረን ዋጋችንን ለማወቅና ለመረዳት የሌሎችን ፍቃድ አንጠብቅ። አለመከበርና ንቀትን መቀበል አንችልም። ስሜታችንም እርምጃችንን እንዲመራው አንፈቅድም። ዋጋችን እኛ ራሳችን በምናይበት መነጽር እንጂ ሰዎች ስለኛ በሚያወሩት ነገር እንደማይለካ እንረዳለን። መስመሮችን እናሰምራለን። ነገር ግን ጉራ ሳይሆን የራሳችንን ዋጋ ከማወቅ የመነጨ መስመር ነው። የሚያሳንሱንን ሰዎች አንታገስም። ወደ ላይ ከፍ የሚያደርጉን የሚያሳድጉንን ግንኙነቶችን ብቻ አብረውን እንዲቆዩ እንፈቅዳለን። የማይነቃነቅ የራስ ክብርን ለመገንባት ብዙ ትጋትና ትልቅ ዲሲፕሊን ይጠይቃል። ይህ ነገር ደግሞ ራሳችንን በሚገባ ከማውራት ይጀምራል። ይቅርታ መጠየቅ ለማያስፈልጋቸው ነገሮች ይቅርታ እንጠይቅ። በውሳኔያችን እንጽና። ያለማቋረጥ ራሳችንን በማሻሻል በራስ መተማመናችንን ከፍ እናድርገው። በጤናችን በአእምሮአችንና በሰውነታችን ላይ መሻሻሎችን እናብዛ። በሚያበረቱን እንጂ ወደ ኋላ በሚጎትቱን ሰዎች ዙሪያችንን አንክበብ። ትልቁ እውነታ እኛ ራሳችንን በሚገባ ካከበርነው ሰዎች እኛን ከማክበር ውጭ አማራጭ የላቸውም። ነገር ግን ካላከበሩን በእኛ ሕይወት ውስጥ ቦታ አይኖራቸው። ራሳችንን በምንከባከበው መንገድ ሰዎች እኛን እንዴት ማስተናገድ እንዳለባቸው ማስተማር እንችላለን። በረጅም እንቁም። በፍጹም ሰዎች አሳንሰው እንዲያዩን አንፍቀድላቸው። በደንብ አዳምጡ። ይህች ሕይወት ሚዛን አይደለችም። ሰዎች ይጎዱናል፣ ይዋሹናል፣ ይክዱናል፣ ሊሰብሩንም ይሞክራሉ። ነገር ግን እኛ ምርጫ አለን። አብዝቶ የሚሰማው ብዙ የሚሰጥና ብዙ የሚጎዳ ሰው መሆን እንችላለን። ወይም ደግሞ በጫና መካከል ረጋ የሚል ስሜቱ መዳረሻውን የማይወስኑለት በጥንካሬ የሚጓዝም ሰው መሆን እንችላለን። ለመጨረሻ ጊዜ ልጠይቃችሁ፣ ታላቁን ኃይል መልሳችሁ ለማግኘት ዝግጁ ናችሁ? ምክንያቱም ስሜታችንን ለመቆጣጠር በወሰንበት ቅጽበት ማንም ምንም ቢሆን መቼም ሊሰብረን አይችልምና።